ሰላም ውድ የጸዳይ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል ትምህርቶችን እያስተማር እንገኛለን። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ስለዚህ ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት በመደወል መማርና መከታተል ይቻላል ማለት ነው። እሺ ውድ ቤተሰቦቼ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ክፍል 42 ወይም የቀን 42 ትምህርታችንን ይዤላችሁ መጥቻለሁ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ትምህርት ማድረግ ስላለብንና የሆነ ምክር ስንፈልግ ከሰዎች ምክር ስንፈልግ እና ማድረግ ስላለብን ነገር እንዴት በቀላል መንገድ ስለራሳችን መግለጽ እንችላለን የሚለውን ትምህርት ነው ይዤላችሁ የመጣው ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ ያደርጋችሁ ቤተሰብ ሁኑ። እኛንም አበረታቱን። እንዲሁም ኦንላይን ለማድረግ የምትፈልጉ ቤተሰቦችን በማንኛውም ሰዓት በመደወል አማርኛም ሆነ እንግሊዘኛ፣ ሂሳብ ከመሰረቱ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ እንደነገርኳችሁ ምንድነው በቀላሉ ማድረግ ስለምንፈልገው ነገርና የሆነ ምክር ስንፈልግ እንዴት መጠየቅ እንደምንችል እናያለን ማለት ነው። እንግዲህ እዚህ ጋር ምን ይላል? እንዴት እናንብበው? መጀመሪያ አይ አለ፣ ከዛ ኤችኤን እንደማንበብ ነው ሃብ ለማንበብ፣ ቪኢን ቭ ለማንበብ፣ ሃብ አይ ሃብ አለን። ቲኦን ምን ብለን አነበብን? ቱ ለማንበብ ቱ፣ ከዛ ዳብሊውኤን ዎ ለማንበብ፣ አርን ር፣ ኬን ክ ለማንበብ፣ ወርክ አይ ሃብ ቱ ወርክ፣ አይ ሃብ ቱ ወርክ ምን ማለት ነው? መስራት አለብኝ ስንል እንላለን አይ ሃብ ቱ ወርክ እንላለን ማለት ነው። እንግዲህ እዚህ ጋር አይ ሃብ ስንል ምን ማለታችን ነው? አይ ሃብ ብቻ ከሆነ አለኝ ለማለት ነው የምንጠቀመው። እዚህ ጋር ግን ቱን አስከትሎ ከመጣ ቱ አለች አይደለች? ስለዚህ ሃብቱ ከሆነ ምንድነው ማለት ነው? ማድረግ አለብኝ ነው። ግዴታ ማድረግ ስላለባችሁ ነገር ስትፈልጉ መግለጽ ስትፈልጉ ምን ትላላችሁ ማለት ነው? አይ ሃብቱ ብላችሁ ማድረግ የምትፈልጉትን ነገር መግለጽ ትችላላችሁ ማለት ነው። ስለዚህ ሃብቱ ማለት አለብኝ ለማለት እንጠቀመዋለን ማለት ነው። ስለዚህ አይ ሃብቱ አለብኝ አለን። ወርክ ማለት ደግሞ ምንድነው? መስራት፣ ስራ። ስለዚህ አይ ሃብ ቱ ወርክ ስንል መስራት አለብኝ እያልን ነው ማለት ነው። ሃብ ብቻ ከሆነ ምንድነው አልኳችሁ? አይ ሃብ ካላችሁ አለኝ እያላችሁ ነው። ግን ቱ ከተጨመረችበት ምንድነው? ኦብሊጌሽን ወይም ግዴታ አለብኝ እያልን ይሆናል ማለት ነው። ያ ኤስ ምን ይላል? ከዛ ዋይ ኢን የ ብለን ማንበብ ነው። ኤስን ስ ብለን ማንበብ፣ የስ ዋይ ኦዩን ዩ ብለን ማንበብ፣ ኤምዩን መ ብለን ማንበብ። ኤምዩን በአንድ ላይ መ ብላችሁ አንብቡት። ኤስን ስ፣ ቴን ት ብላችሁ ማንበብ። መስት የስ ዩ መስት ምን ማለት ነው? አዎ አለብህ፣ አዎ መስራት አለብህ ለማለት ምን እንላለን ማለት ነው? ዩ መስት አለን። የስ ማለት እንደምታውቁት አዎ እያለን ነው። ዩ ማለት ደግሞ አንተ ወይም አንቺ። መስት ማለት ደግሞ ምንድነው? ግዴታ። ስለዚህ ግድ ነው ማድረግ አለብህ መስራት አለብህ እያለው ነው ማለት ነው። ለዚህኛው መልስ ማለት ነው። ያ ይሄኛውስ አይን እንደ አይ ማንበብ አለባችሁ። አይን እንደ አይ፣ ኤችኤን እንደማንበብ ነው። ኤችኤን በአንድ ላይ ሃ፣ ቪኢን ቭ ብለን ማንበብ፣ ሃብ፣ ቲኦን ቱ ብለን ማንበብ፣ ጂኦን ጎ፣ ኤንኦን ና ብለን ማንበብ፣ ዳብሊውን ው ብለን ማንበብ። ናው አይ ሃብ ቱ ጎ ናው፣ አይ ሃብ ቱ ጎ ናው ምን ማለት ነው? መሄድ አለብኝ እንላለን ማለት ነው። አይ ሃብ ቱ ጎ ናው እንላለን ማለት ነው። እዚህ ጋር አሁንም እንደነገርኳችሁ አይ ሃብ ቱ ካላችሁ ምንድነው ብያችኋለሁ? ማድረግ አለብኝ እያላችሁ ነው። ሃብ ብቻ ከሆነ አለኝ ማለት ነው። ከቱ ጋር ከመጣ ደግሞ ምንድነው? አለብኝ እያላችሁ ነው። ስለዚህ ጎ ምንድነው ደግሞ? ጎ ማለት መሄድ አይደለ? ስለዚህ አይ ሃብ ቱ ጎ ምንድነው? እሄዳለሁ። መቼ? ናው ማለት ደግሞ ምንድነው? ናው ማለት አሁን ነው። ስለዚህ አይ ሃብ ቱ ጎ ናው ስንል አሁን መሄድ አለብኝ። እዚህ ጋር አሁን የሚለውን አልጨመርኩትም። አሁን መሄድ አለብኝ ብላችሁ አንብቡት ማለት ነው። አይ ሃብ ቱ ጎ ናው፣ አሁን መሄድ አለብኝ። ያ ይህም በዚህ ካየን መልሱስ ምን ብለን እንደዚህ ብለን የሆነ ሰው ምን ብሎ ይመልስልናል? ከዛስ የስ አልን። የስ ዋይ ኦዩን ዩ ብለን ነው የምናነበው። ኤችኤን ሃ፣ ቪኢር ቭ፣ ሃብ፣ ቲኦን ቱ፣ ጂኦን ጎ። የስ ዩ ሃብ ቱ ጎ። የስ ዩ ሃብ ቱ ጎ ምን ማለት ነው? መሄድ አለብህ፣ አዎ መሄድ አለብህ ብሎ በቀላሉ መለሰልን ማለት ነው።
የስ አዎ ዩ ሃቭ ቱ ስንል አለብህ አለብሽ ጎ ማለት ምንድን ነው መሄድ። ስለዚህ መሄድ አለብህ ብለን በቀላሉ መለስን ማለት ነው። ከዛስ አይን እንደ አይ ማንበብ ነው። አሁንም ኤች አይን ሃ ብለን ማንበብ ቪን ሃቭ ቲኦን ቱ። ከዛስ ኢን እንደ ኢ ማንበብ ኤን አናነባትም። ምክንያቱም ሁለት አናባቢዎች በአንድ ላይ ሲመጡባችሁ የመጀመሪያው አናባቢ አንባችሁ ቀጥሎ ያለውን አናባቢ አታነቡም ስላልኳችሁ ኤን ኤ ብላችሁ ታነባላችሁ። ቴን ት ብላችሁ ማንበብ ኤት ኤን ኦን ና ዳብሊውን ው ብለን ማንበብ ናው። አይ ሃቭ ቱ ኤት ናው። አይ ሃቭ ቱ ኤት ናው ምን ማለት ነው? መብላት አሁን መብላት አለብኝ። አሁን መብላት አለብኝ ስንል እንላለን አይ ሃቭ ቱ ኤት ናው እንላለን ማለት ነው። አይ ሃቭ ቱ ስንል አለብኝ። ኢት ማለት ምንድነው? መመገብ መብላት ነው። ናው ማለት ደግሞ ምን ብያችኋለሁ? አሁን ማለት ነው። ስለዚህ አሁን መብላት አለብኝ፣ አሁን መብላት አለብኝ አለን። ከዛስ ዋይ ኦዩን ዩ ብለን አነበብን። ዩ ብለን ማንበብ ነው። ኤች ኤን ሃ ቪኤን ቭ ብለን ማንበብ ሃቭ ቲኦን ቱ ኢን ኢ ቲን እንደ ት ኤት ዩ ሃቭ ቱ ኤት ዩ ሃቭ ቱ ኤት ምን ማለት ነው? መብላት አለብኝ ቀጥታ ዩ ሃቭ ቱ ኢት አይደለም መብላት አለብኝ ሳይሆን አለብህ ነው። እሺ እዚህ ጋር አለብህ ብላችሁ አስተካክሉት ማለት ነው። እዚህ ጋር ምንድን ነው ዩ ሃቭ አይደለ ዩ አንተ ወይም አንቺ ስለሆነ ስለዚህ አለብህ ወይም አለብሽ ነው። አይ ቢሆን ነበር አይ ሃቭ ቱ ኢት ብትሉ መብላት አለብኝ ይሆን ነበር እንደለኛው ማለት ነው። እዚህ ጋር ግን ዩ ሃቭ ቱ ኢት ስለሆነ ምን ማለት ነው? መብላት አለብኝ ሳይሆን መብላት አለብህ ማለት ነው። አስተካክሉት ማለት ነው ከይቅርታ ጋር። ያ እዚህ ጋር ሳውንም ዋይ ኦዩን ምን ብለን እናንብበው? ዋይ ኦዩን ዩ ብለን ማንበብ ዩ ኤች ኤን ሃ ብለን ማንበብ ቪኢን ቭ ብለን ማንበብ ሃቭ ቲኦን ቱ ብለን ማንበብ ኤስን ስ ቲዩን ተ ዲዋይን ዲ ብለን ማንበብ ስተዲ ዩ ሃቭ ቱ ስተዲ ዩ ሃቭ ቱ ስተዲ ምን ማለት ነው? ምን እያለን የሆነ ሰው መማር አለብህ ወይም መማር አለብሽ ሲለን ምን እንላለን? ዩ ሃቭ ቱ ስተዲ። ዩ ማለት አንተ ወይም አንቺ አይደለ። ሃቭ ማለት ደግሞ ሃቭ ቱ ማለት ደግሞ አለብኝ። ስተዲ ማለት ደግሞ ምንድነው? ማጥናት መማር ማለት ነው። መማር ማጥናት። ሀብቱ ስላለብን ነገር ነው የሚገልጽ። አሁን እዚህ ጋር አይ አይደለም አይደል? አይ ሀብ ካላችሁ እኔ አለብኝ እያላችሁ ነው። አይ ሀብቱ ካላችሁ እዚህ ጋር ደግሞ ዩ ሀብቱ ካላችሁ ደግሞ ዩ እሱ አይደል ወይ እሱ ይቅርታ፣ አንተ ወይም አንቺ ማለት አይደለ። ስለዚህ አንተ ይሄን ማድረግ አለብህ ስትሉ ዩ ሀብቱ ስተዲ ምንድነው? ማጥናት ወይም መማር። ስለዚህ ዩ ሀብቱ ስተዲ መማር አለብህ ብለን እንደ ምክር ማለት ነው፣ አድቫይስ እየሰጠን ነው ማለት ነው። ያ እዚህ ጋር ደግሞ እናንተ የምትመልሱት ጥያቄ አለ። ምን ማለት ነው? የስ አይ ሃቭ ቱ ስተዲ ይላል። የስ አይ ሃቭ ቱ ስተዲ፣ የስ አይ ሃቭ ቱ ስተዲ የለኛው መልስ ነው። ምን ማለት ነው? በእንግሊዝ ትርጉሙን በአማርኛ ትርጉሙን ጻፉልኝ ማለት ነው፣ ምን ማለት እንደሆነ። አሁን ወደ ቀጣይ እንለፍ። ኤስ ምን ይላል? አሁንም ደብሊው ኤች ኤን እንደማንበብ አለብን። ደብሊው ኤች ኤን ዋ ብለን ማንበብ ዋ ቲንት ዋት ከዛስ ኤስ ኤች ኦ ዩ አሉ አይደል? በአንድም ሹ ብላችሁ አንብቡት። ሹ ኤል ሳይለንት ነች እዚህ ጋር አትነበብም። ዲ ብላችሁ ማንበብ ሹድ አይን አይ ዲኦን ዱ ብላችሁ ማንበብ። ዋት ሹድ አይ ዱ ዋት ሹድ አይ ዱ ምን ማለት ነው? ምን ላድርግ፣ ምን ማድረግ ይሻለኛል፣ ምን ባደርግ ይሻለኛል ስትሉ ምን ትላላችሁ? ዋት ሹድ አይ ዱ ወይም ዋት ሻል አይ ዱ ማለት ይሻላችሁ። እዚህ ጋር ሹድ ማለት ምንድን ነው? ምን ላድርግ። አሁን ዋት ስትሉ ምን አይደለ ምን። ሹድ ምን ማለት ነው? ማድረግ ስላለብን ነገር ሹድ ስትሉ አሁን ምን ላድርግ፣ ምን ልስራ እያላችሁ ነው። አይ ዱ ማለት ደግሞ ምንድን ነው? አይ ዱ ልስራ፣ ዱ መስራት አይደለ። ስለዚህ ዋት ሹድ አይ ዱ ምን ላድርግ ይሻላል ወይም ምን ብሰራ ይሻላል ብለን ስናማከር ለምክርም እንጠቀመዋለን ማለት ነው። ሹድ ማለት አድቫይስ ነው ወይም አለብኝ ወይም አለብን ለማለትም እንጠቀመዋለን ማለት ነው። ስለዚህ እንደነገርኳችሁ ዋት ሹድ አይዱ ስንል ምን ላድርግ እያልን ነው ማለት ነው። ከዛስ ዋይ ኦዩን ዩ ብለን ማንበብ ነው። ኤስ ኤች ኦን ሹ ብለን አነበብን። ሹ በአንድ ላይ ኤልን ሳላይን ታደረግን ዲንድ ሹድ ከዛስ ኤስን ስ ቲዩን ተ ዲዋይን ዲ ብለን ማንበብ ስቴዲ ዩ ሹድ ስቴዲ ምን ማለት ነው? መማር አለብህ ብሎ መለሰው። ምን ላድርግ ላለው መልስ ምን አለን ማለት ነው? ይሹድ አሁን ሹድ የሚለው ምንድን ነው?
ማድረግ ስላለብን ነገር ነው። ተመሳሳይ ነው፣ ከሀብቱ ጋር ይመሳሰላሉ ማለት ነው። ሹድ ለአድቫይስም እንጠቀመዋለን፣ ያንም ለአድቫይስ እንጠቀመዋለን። ስለዚህ እዚህ ጋር ለአድቫይስ አሁን እዚህ ጋር ምን ላድርግ እያለ ሲያማክረን እኛ ደግሞ ምን ብለን መለስንለት ማለት ነው። ዩ ሹድ ስተዲ መማር አለብህ ብለን መለስን ማለት ነው። ከዛስ አሁንም ኤስኤችኦን ሹ ብላችሁ ማንበብ፣ ኤልን አታነቡም፣ ዲንድ ብላችሁ ማንበብ ነው። ሹድ ከዛስ አይን አይ፣ ሲኤን ኮ፣ ኤልን ል ብለን ማንበብ፣ ኮል ኤች አይን ሂ፣ ኤምን ም ብለን ማንበብ፣ ሂም ሹድ አይ ኮል ሂም፣ ሹድ አይ ኮል ሂም ምን ማለት ነው? ሹድ አይ ኮል ሂም ልደውልለት ትችላለሁ ወይም ብደውልለት ይሻላል እያላችሁ ነው። ልደውልለት እያማከራችሁ ማለት ነው። ሹድ አሁን እወቃል ለምክር እንደዚህ አድርግ እያላችሁ እየተናገራችሁ ነው። ማድረግ ስለምትፈልጉት ነገር ማለት ነው፣ ወይም ማድረግ ስላለብን ነገር። ስለዚህ ሹድ አለን። አይ ኮል ምንድነው? መደወል ማለት ነው። ሂም ማለት ደግሞ ምንድነው? እሱ። ስለዚህ ሹድ አይ ኮል ሂም ልደውልለት እችላለሁ፣ ብደውልለት ይሻላል ብለን እያማከረን ማለት ነው። ስለዚህ አይ ኮል ሂም ከዛ ምን ብሎ ሊመልስልን ይችላል? የስ ዩ ካን ኮል ሂም ማለት ይችላል። ወይም ዩ ሹድ ኮል ሂም አዎ መደወል አለብህ ብሎ ሊመልስልን ይችላል። እዚህ ጋር አልጻፉላችሁም ማለት ነው። ያ እዚህ ጋርስ ምን ይላል? አሁንም ሹድ ብላችሁ አንብቡት። ይህን ሹድ አይን አይ፣ ኤስን ስ፣ ኤልኢን ል፣ ፒን ፕ ብለን ማንበብ ስሊፕ ሹድ አይ ስሊፕ ሹድ አይ ስሊፕ ምን ማለት ነው? ልተኛ ብለን እያማከረን ነው። ይህ ምክር ነው። ስለዚህ ሹድ አይ ስሊፕ ማለት መተኛት አይደል? ስለዚህ ሹድ መተኛት አለብኝ ወይም የለብኝም ብሎ እየጠየቀ እያማከረው ነው። ለምክር ነው ብያችኋለሁ፣ ለአድቫይስ። ስለዚህ ሹድ አይ ስሊፕ ልተኛ ብለን እያስፈቀድን ማለት ነው። ከዛስ ኖ አለን። ኖ ዩ ሹድንት እዚህ ጋር ሹድ አይደለም ኖት እያለ ነው። ሹድ ኖት ወይ ሹድ ኖት ስለመባል ሽድንት ነው የምትሉት፣ ግን ኖት እንደማለት ናት እቺ ማለት ነው። ስለዚህ ሹድንት አይ አትተኛ ብሎ መለሰልን ማለት ነው። ሹድንት አይ እያለ ነው፣ ማድረግ የለብህም እያለው ነው ማለት ነው። ያ ስለዚህ መተኛት የለብህም ይሆናል። እዚህ ጋርስ ምን ይላል? አሁንም አይ ሃቭ ቱ ስተዲ ምን ማለት ነው? መማር አለብኝ አለ። አይ ሃቭ ቱ ስተዲ ስንል መማር አለብኝ እያልን ነው። መማር አለብኝ። ከዛ ምን ብሎ ሊመልስልን ይችላል? እሱ እናንተ ኮሜንት ሴክሽን ላይ ጻፉልኝ። ምን ማለት ነው? ዩ ሃቭ ቱ ስቴዲ ማለት ምን ማለት ነው? ኮሜንት ሴክሽን ላይ አስቀምጦልኝ ማለት ነው። ምን ማለት እንደሆነ ትርጉምን እንደዚህ ያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ ቀጣይም ቆንጆ ትምህርቶችን ስለምንለቅ ይህን ቻናል ሳብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ለቻናላችን አዲስ ሆናችሁ ቤተሰቦችም ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ አበረታቱን። እኛም አሪፍ ሞራል ኑሮን በደንብ እንድንሰራላችሁ አበረታቱን ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም የተመኘሁላችሁ ሰናይ ጊዜ